ሰላም ጤና ይስጥልኝ። ሰናይት እባላለሁ። በአንዳንድ ለሰው አስፈላጊ ናቸው ብዬ በማምናቸው ነገሮች ላይ በማህበራዊ ሚዲያ አንዳንድ ቪዲዮዎችን አስቀምጣለሁ። ይመለከተኛል ብላችሁ የምታስቡ ሰዎች እንድትመለከቱ ትጋብዛለሁ። ዛሬ ማውራት የፈለኩት ረጅም ጊዜያቸውን ማህበራዊ ሚዲያ ላይ ስለሚያጠፉ ሰዎች ነው። በእርግጥ ሰዎች ነገሮችን የሚያደርጉበት የራሳቸው ምክንያት አላቸው። በማህበራዊ ሚዲያ ላይ ረጅም ጊዜውን የሚያጠፋ ሰውም ያለምንም ምክንያት ዝም ብሎ ፌስቡክም ላይ ሆነ ቲክቶክም ሆነ ሌሎች ማህበራዊ ሚዲያዎችን ጊዜ ሲያጠፋባቸው አይውልም። ነገር ግን ከጀርባ እኛ ልናይለት ያልቻልነው መሸሽ የፈለገው ወይም ያጣው ነገር አለ። ስለዚህ በሚቀጥለው ሰዎችን ማህበራዊ ሚዲያ ላይ ረጅም ጊዜን አታሳልፍ ብለን ስንጠይቃቸው ለምንድን ነው ሌላውን ነገር ሁሉ ትቶ አላማ እንደሌለው ሰው፣ ግብ እንደሌለው ሰው፣ ስራ እንደሌለው ሰው ጊዜውን እዚህ ላይ እያባከነ ያለው የሚለውንም ራሳችንን መጠየቅ ይኖርብናል። ምክንያቱም ከእያንዳንዱ ድርጊት በስተጀርባ ምክንያት አለው። ያ ምክንያት ደግሞ ለእኛ አሳማኝ ላይሆን ይችላል። በዛ ጊዜውን እያቃጠለ ላለው ሰው ግን በቂ ምክንያት ሆኖ ልናገኘው እንችላለን። ስለዚህ ጊዜያችሁን ማህበራዊ ሚዲያ ላይ የምታሳልፉና የምታጠፉ ሰዎች የምጠይቃችሁ ነገር ቢኖር ራሳችሁን ጠይቁ። ለምንድን ነው ረጅም ጊዜን ማህበራዊ ሚዲያ ላይ በማሳለፍ የተጠመድኩት? ምንድን ነው የጎደለኝ ብላችሁ ራሳችሁን ጠይቁ። መልካም ቀን።